ጸልየን እንጀምራለን። አንዳንዶችም እንደተናገሩት ከባድ ቶፒክ እንደሆነ የሚታሰብ ነው፣ ግን በጣም የሚባርክ ደስ የሚል ድንቅ የሆነ ቶፒክ ነውና እግዚአብሔር እንዲያስተምረን እንዲረዳን እንጸልያለን። ኮሜንት ላይ ሰላም ያላችሁ ሁላችሁ እንደምን አላችሁ? እንኳን ደህና መጣችሁ። ለእናንተ ያለን ፍቅርና አክብሮት በጣም ታላቅ ነው። ሁልጊዜም መታችሁን አብራችሁ ከኛ ጋር የጌታን ቃል ስለምትማሩ ከልባችን እናመሰግናችኋለን። እግዚአብሔር እንዲገልጥልን እንዲያስተምረን ከኤሚ ጋር መጸለይ ከተቻለ የሚመች ሁኔታ ላይ ካለች ደስ ይለናል በጣም። እሺ እግዚአብሔር ስም የተባረከ ይሁን። ቅዱስና ዘላለማዊ የሆንክ እግዚአብሔር አባታችን አባ ብለን የምንጠራ የምትሰማን የቅርብ ወዳጃችን እግዚአብሔር እናመሰግናለን። ጌታ ሆይ ፈቃድ ሆኖ ደግሞ ከአንተ ልንማር ጌታዊ በሕይወታችን ላይ አንድ ነገር ይጨመርልን ዘንድ እዚህ ተሰብስበናል። መሰብሰባችን ከንቱ እንዳይሆን እግዚአብሔር አምላክ ያንተን መገኘት እንፈልጋለን። ጌታ ሆይ ኢየሱስ ወንድሜ ይታረ እግዚአብሔር የዘላለም አምላክ ሆይ በዚህ ስፍራ ስምህን እናከብር ዘንድ ቃልህን እንድንማር ዘንድ እድልን ተሰጥቶን አንድ ላይ እንድንከማች ስለረዳህ እናመሰግናለን። አሁን በመካከላችን ተገኝ እግዚአብሔር አምላክ ሆይ የልቦቻችን አይኖች ይከፈቱ ዘንድ እንማር ዘንድ አንድ ስቴፕ እንሄድ ዘንድ እንድትረዳን እንለምንሃለን። መንፈስ በመካከላችን ጸጋ ለምጨመርልን ወንድማችንን ደግሞ እግዚአብሔር አንተ አበርታው፣ ጸጋን ጨምርለት፣ ባርከው። ይማሩ ዘንድ ብዙዎችን እግሮች ወደዚህ ታመጣ ዘንድ እግዚአብሔር አምላክ ሆይ በዚህ መሃል ክብር ይገለጽ ዘንድ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ስም የተባረከ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ይባርክሽ ሸሚ። ጌታን እጅግ እናመሰግናለን። ክብርን ለሱ እናመጣለን። እንቀጥላለን ትምህርታችንን። የባለፈውን ባጭሩ ከልሰን ትናንትና ካነሳናቸው ሀሳቦች አንዱና ትምህርተ መጽሐፍ ቅዱስ የምንማረውን ጨርሰናል። የደመደምነውም የመጽሐፍ ቅዱስ ቀኖናዊነትና የመጽሐፍ ቅዱስ ስልጣን የሚለውን ሁለቱን አንስተን ነው ያቆምነው። ቀኖና የሚለው ቃል ካህንን ከሚል ግሪክ ቃል የመጣ ሲሆን የመለኪያ ዘንግ ማለት ነው። የእግዚአብሔር ቃል የሆነውና የእግዚአብሔር ቃል ያልሆነውን ለመለየት በ393 ዓመተ ምህረት የተደረገ ነው። 5 ነጥቦች ተነስቶ ነው ሴሌክት የተደረጉት። ብሉይ ኪዳኑ በብሉይ ኪዳን ኮሚኒቲ ተቀባይነት ያገኘ ነው ወይ የሚለው አይሁዶች 39ኙን ብሉይ ኪዳን ስለሚቀበሉ እሱ እንዳለ ነው የተቀበሉት። ከዚያ በኋላ ላሉት አዲስ ኪዳን ለመለየት በእግዚአብሔር ነብይ ነው የተጻፈው። ጸሐፊው ከእግዚአብሔር ስለመሆኑ ማረጋገጫ አለው ወይ? መልእክቱ ስለ እግዚአብሔር የሚናገረው እውነት ነው ወይ? ሰዎችን የሚለውጥ ኃይል አለው ወይ? በእግዚአብሔር ሕዝብ ተቀባይነት አግኝቷል ወይ? የሚሉ 5 ነጥቦች እንደ መለኪያ ዘንግ እንደተጠቀሙ አይተናል። ሌላኛ ደግሞ እነዚህ በተለምዶ የአዋልድ መጽሐፍት ወይም የዲትሮካኖኒካል ወይም ኢንተርቴስታሜንታል ቡክስ የምንላቸው መጽሐፍት ያለባቸውን ችግር አይተናል። 5 ችግር ለምሳሌ ያህል አንዱ ችግር ሙታን ከሞቱ በኋላ ለነሱ ጸሎት በማድረግ ኃጢአታቸውን
ማስተሰረይ እንደሚቻል ያስተምራል። ያ ከሞት በኋላ ለሞተ ሰው መጸለይም ከሞት በኋላ ይቅርታ እድልም እንደሌለ በሚያስተምር በእግዚአብሔር ቃል ተቀባይነት የሌለው ሐሳብ ነው። ሁለተኛው ምጽዋት መስጠት እና መልካም ስራ መስራት ኃጢአትን ያስተሰርያል የሚል ኮንሰፕት ነው። እሱ ደግሞ በጣም የተሳሳተ ነው። የሰዎችን ኃጢአት ይቅር የሚለው የክርስቶስ ደም እንጂ መልካም ስራና ለድሃ ገንዘብ መስጠት የመሳሰሉ ነገሮች በፍጹም ኃጢአትን አያስተሰርዩም። እንዲሁም መላእክት መካከለኛ ሆኖ ምልጃ እንደሚያቀርቡ ያቀርባል። ይህም የተሳሳተ ሐሳብ ነው። ምክንያቱም መጽሐፍ ቅዱስ በሰውና በእግዚአብሔር መካከል አንድ መካከለኛ አማላጅ ኢየሱስ ክርስቶስ እንዳለ ይነግረናል። አራተኛ ጥንቆላን ያደፋፍራል። የአሳነ ጉበት ሐሞት ብታጨሱ አጋንንት ይወጣል ይላል። ይሄ በፍጹም ልክ አይደለም። መጽሐፍ ቅዱስ አጋንንት የሚወጣው በጌታ በኢየሱስ ክርስቶስ ስም እንጂ እንደዚህ በመሳሰሉ ልምታዊና አስማታዊ በሆኑ ሐሳቦች አጋንንት አይወጣም። አምስተኛ ደግሞ ነፍስ ከስጋ በፊት የተገኘች እንደሆነችና ቆይታ ስጋ ስታገኝ እንደገባች ተደርጎ ይታሰባል። ይሄ ደግሞ ልክ አይደለም። በመጽሐፈ ጥበብ 8:19 ላይ ያለው እግዚአብሔር ሰዎችን የፈጠረበት ቀን የሰዎች ጅማሬ እንደሆነ የእግዚአብሔር ቃል ይነግረናል። ስለዚህ እነዚህን መጽሐፍትን በጥንቃቄ ካላየናቸው ወደ ትልቅ ኑፋቄ ይመሩናል የሚለውን ነው ያነሳ ነው። ሌላኛው ስለ መጽሐፍ ቅዱስ ስልጣን ነው ያነሳ ነው። 3 ነገሮችን አንስተናል። ቃሉን መሻር የለብንም፣ ቃሉን መቀየጥ የለብንም፣ ቃሉን መቃወም የለብንም ነው ያልነው። ይሄ አጭር ትናንትና የደመደብነው የጨረስነው የትምህርተ መጽሐፍ ቅዱስ ሐሳብ ነው። ዛሬ እንግዲህ ትምህርተ ሥላሴ የምንማርበት ቀን ነው። ትምህርተ ሥላሴ በጣም አስደናቂ ሐሳብ ነው። በጣም አስደናቂ ሐሳብ ነው። ለመነሻ ያህል እግዚአብሔር አብ እግዚአብሔር ወልድ አይደለም። እግዚአብሔር ወልድ እግዚአብሔር አብ አይደለም። እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ አይደለም። እግዚአብሔር መንፈስ እግዚአብሔር አብ አይደለም። እግዚአብሔር መንፈስ ቅዱስ እግዚአብሔር ወልድ አይደለም። እግዚአብሔር አብ እግዚአብሔር ነው። እግዚአብሔር ወልድ እግዚአብሔር ነው። መንፈስ ቅዱስም እግዚአብሔር ነው። አምላካችን አንድ ነው ማለት ነው። ስለዚህ ሰዎች 2 ችግሮች አሉ። አንዱ ችግር አብ ብቻ አምላክ ነው፣ ወልድ ከሱ አነስ ይላል፣ መንፈስ ቅዱስ የሚባል ነገር የለም የሚሉ ለጂኦባ ዊትነስ ያሉ፣ አብም ወልድም መንፈስ ቅዱስም ኢየሱስ ነው የሚሉ በፐርሰን 3 መሆኑን የማያምኑ እንደ ኦንሊ ጂሰስ አይነት ደግሞም እግዚአብሔር አብ የሆነ ዓለም የሚገዛ፣ እግዚአብሔር ወልድ የሆነ ዓለም የሚገዛ፣ እግዚአብሔር መንፈስ ቅዱስ የሆነ ዓለም የሚገዛ፣ እነዚህ 3ቱ የተለያዩ አምላኮች ናቸው ብሎ የሚያስቡ 3 የተሳሳቱ ነገሮች አሉ ማለት ነው። ስለዚህ ይሄ ፓናቴይዝምም ልክ አይደለም፣ ሳቦርዲኔዝምም ልክ አይደለም። ሌላው ደግሞ በአካል አንድ የሚለውም ልክ አይደለም። ልኩ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ነው ማለት ነው። ስለዚህ the one true God ነው ሥላሴ የሚያስተምረው ማለት ነው። 2 ጥቅሶችን መነሻ እንዲሆነን አንብበን ከዛ ትምህርታችንን ቃሉንም እየተረጎምን ወደ ውስጥ እንገባለን። እንግዲህ ለጣዖት የተሰዋውን ሥጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን። መቼም ብዙ አማልክትና ብዙ ጌቶች አሉ። ነገር ግን በሰማይ ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ
እኛም ለእርሱ የሆነን አንድ አምላክ አብ አለ። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለ። ይህን ጥቅስ በደንብ ልብ ብላችሁ ተመልከቱ። መቼም ብዙ አማልክትና ብዙ ጌቶች አሉ በዓለም ላይ። ጣዖት ሁሉ በዓለም ከንቱ እንደሆነ እናውቃለን። በሰማይ ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ እኛ ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለ። ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለ። ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 4 ጀምሮ እስከ 6 ባለው ክፍል አንዳንድ ጊዜ በስላሴ የምናምን መሆናችንን ሲያስቡ ሰዎች እናንተ ብዙ አማልክትን ታመልካላችሁ ሊሉን ይሞክራሉ። ብዙ አማልክትን አይደለም የምናመልከው፣ አንድ አምላክ ነው የምናመልከው ማለት። ሐዋርያው ጳውሎስ ብዙ አማልክትን የሚያመልኩ ሰዎችን ነቅፎ አንድ አምላክ እንደምናመልክ ሲናገር አብንም ኢየሱስ ክርስቶስን ወልድንም ጠቅሷል ማለት። ስለዚህ አብ ወልድ መንፈስ ቅዱስ ተጠቀሰ ማለት እኛ በመዓት ጣዖታትን የምናመልክ አያደርገንም ማለት ነው። ይሄ አስደናቂ ጥቅስ ነው። ሁለተኛ ጥቅስ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 1 ጀምሮ እስከ 2። እንኳን ደህና መጣሽ ሚሚ፣ ዛሬ አርፍደሻል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 1 ጀምሮ እስከ 2። ጤናሽም ጥሩ እንደሆነ ተስፋ እናደርጋለን። ትናንትና ጉንፋን እንዳመመሽ ሰምተን ነበር። አንደኛ ጴጥሮስ 1 ከ1 ጀምሮ እስከ 2። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስ ቅዱስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡ በጳንጦስና በገላትያ በቂጵዶቅያም በኢስያም በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ ይላል። አሁንም አንድ አምላክ የሚያመልከው ጴጥሮስ ኢየሱስ ክርስቶስን ጠቅሷል፣ እግዚአብሔርን አብ ጠቅሷል፣ መንፈስ ቅዱስን ጠቅሷል። በአንደኛ ጴጥሮስ ምዕራፍ 1 ከ1 ጀምሮ እስከ 2 ገና ሰላምታውን ሲያቀርብ የኢየሱስ ክርስቶስ ሐዋርያ ነው ጴጥሮስ። እግዚአብሔር አስቀድሞ አውቋቸዋል፣ ቅዱሳንን በመንፈስ ቅዱሱ ይቀድሳቸው። ስለዚህ አንድ ዓላማን የሚሰራ አብ ወልድ መንፈስ ቅዱስ አንድ አምላክ በሶስት አካል እየተጠቀሰ ነው። ስለዚህ ትክክለኛ እምነት የተገለጠልንን ማመን እንጂ ከተገለጠልን መቀነስም ማጣምም መገልበጥም ተገቢ አይደለም። ስለ እግዚአብሔር ስናስብ ወደ አእምሯችን የሚመጣው ሐሳብ እጅግ አስፈላጊ ነው ይላል ኤ.ደብሊው ቶዘር። አምልኮን ቅዱስ የሚያደርገው ወይም አምልኮ መሰረት የሚያደርገው አምላኪው ስለ እግዚአብሔር ባለው ከፍ ባለ ወይም ዝቅ ባለ ሐሳብ በነፍሳችን ውስጥ ባለው ምስጢራዊ ሕግ በአእምሯችን ውስጥ ወዳለው ወደ እግዚአብሔር መልክ ይመራናል። ቤተ ክርስቲያንንም በዓለም ላይ የሚገልጣት ስለ እግዚአብሔር ያላት ሐሳቧ ነው ይላል። ስለዚህ ስለ እግዚአብሔር ያለን እውቀት ቀላል ነገር አይደለም። እኔ አላውቅም፣ እኔ ብዙ የእግዚአብሔር ቃል ግራ ያጋባኛል። ከዳ ዝማሬ አንዳንድ ዝማሬ ዘምሬ ጸጥ ብዬ እኖራለሁ ካል ያ ተገቢ አይደለም። ምክንያቱም ስለ እግዚአብሔር ስናስብ ወደ አእምሯችን የሚመጣ ሐሳብ ለእኛ በጣም አስፈላጊያችን አምልኳችን ከፍም ዝቅም የሚያደርገው ስለ እግዚአብሔር ያለን እውቀታችን ነው፣ መረዳታችን ነው ማለት። ቤተ ክርስቲያንም ስለ እግዚአብሔር ባለው አቋሟና አስተምህሮቷ ነው ራሷን ለዓለም የምትገልጠው ማለት ነው። ከነዚህ መካከል ስለ ሥላሴ ያለን አስተምህሮና አቋም ትልቁን ድርሻ ይይዛል ማለት ነው። ሁለት ሐሳቦችን አንስተን እንጀምር። ሥላሴ ማለት ምን ማለት ነው? ሁለተኛ ጥያቄያችን ሥላሴ የሚለው ቃል በመጽሐፍ ቅዱስ ውስጥ አለ የሚለው። ብዙውን ጊዜ ሰዎች ኮንፊውዝድ የሚሆንባቸው እነዚህ ሁለቱ ሐሳቦች ናቸው። ስለዚህ አስቀድመን ሥላሴ ማለት ምን ማለት ነው የሚለውን ተረጉማለን። ቀጥለን ደግሞ ሥላሴ የሚለው ቃል በመጽሐፍ ቅዱስ ውስጥ አለ ወይ የሚለው ነው ማለት ነው። አንዳንድ ጊዜ የቃሉን ትርጉም አለማወቅ ወደ ተሳሳተ አቅጣጫ ይመራል። ለምሳሌ ኢትዮጵያ ውስጥ ከኢህአዴግ በፊት ይገዛ የነበረ
መንግስት ደርግ ይባላል። ብዙ ሰዎች ደርግ ማለት ምንድን ነው ተብሎ ሲጠየቁ የተለያየ ትርጉሞችን ይሰጣሉ። አንዳንዶቹ ይሄ እኮ አብሪቬሽን ነው ይላል። ደርግ ማለት ደብድበ ረግጠ ግዛ ማለት ነው እያለው ይናገራል። ያ ግን በፍጹም የተሳሳተ ነው። ደርግ የሚለው ቃል የግዕዝ ቃል ሲሆን ትርጉሙ ኮሚቴ ማለት ነው። ስለዚህ ኮሚቴ የሚለው ቃል በአማርኛ ስላላገኙ ብዙ አስቡና የግዕዝን ቃል ተውሰው ኮሚቴ ለሚለው ቃል አቻ የሆነውን ደርግ የሚል ቃል ስብስቡ ተጠቀመ ማለት። ስለዚህ እኛ የጸሎት ኮሚቴ ከምንል የጸሎት ደርግ ብንል የተሻለ ነው ማለት ነው። የእድር ኮሚቴ ከምንል የእድር ደርግ ብንል፣ የእቁብ ኮሚቴ ከምንል የእቁብ ደርግ ብንል እንግሊዘኛውን ከመጠቀም ግዕዙ ይቀርበናል። ምክንያቱም የሀገራችን ቋንቋ ስለሆነ። ልክ እንደዙ የቃሉን ትርጉም አለማወቅ ሰዎችን ሌላ ችግር ውስጥ ይከታቸዋል እና አንዱ ባለፈው ጊዜም እንዳነሳ ነው የጸሎት ደርግ የአንዳንድ ቃላቶችን ትርጉም በውል መረዳት ላለን እውቀት በጣም አስፈላጊ። አንዳንድ ነገሮችን ፈርተን እንዞራለን። እስከ መቼ እንደምንዞራቸው አይታወቅም ማለት ነው። ሥላሴ የእምነታችን መሰረታዊ። በነገራችን ላይ ክርስቲያንን በዓለም ላይ ከየትኛውም ሃይማኖት ልዩ የሚያደርገው አስተምህሮ ሥላሴ ብቸኛው ማለት ነው። በዓለም ላይ አንድም ሶስትም የሆነ አምላክ ያለኝ ብሎ የሚያምን ክርስቲያን ብቻ። ሌላ ወይ አንድ አምላክ ብቻ ሲንግሊያም ይላል በአካልም፣ ወይም ደግሞ እንደ ህንዱ የተገኘ ነገር ሁሉ አምላክ ነው ብሎ በሚሊዮኖች የሚቆጠሩ ነገር ሰብስቦ ይሄዳል። ስለዚህ እንደ ክርስትና አይነት ትምህርተ ሥላሴ ከየትኛውም ሃይማኖት ክርስትና ልዩም ክቡርም የሚያደርግ ታላቅ ምስጢር ነው። ሥላሴ የሚለው ቃል ምን ማለት ነው? ሥላሴ የሚለው ቃል አማርኛ ባለመሆኑ ነው አንዳንድ ጊዜ ማይገባን። አንዳንድ ቃላቶች በመጽሐፍ ቅዱስ ውስጥ ግዕዝ ስለሆኑ አንዳንዴ ከበድ ይሉብናል። ለምሳሌ ቤተ መቅደስ አይነት፣ ካህናት አይነት፣ አንዳንድ እንደዚህ አይነት ቃላቶች አሉና የግዕዝ ቃላቶች ሲሆኑ ለመረዳት ትንሽ ይቸግሩናል ማለት ነው። ሥላሴ የሚለው ቃል ከግዕዝ ቁጥር የመጣ ነው አይደል? እኛ 1 2 3 4 5 ብለን እንደምንጠራ 0 1 2 እንደምንል የግዕዙ ቁጥር አልቦ ይለዋል፣ ዚሮን አሃዱ ይለናል፣ አንድ። መዝሙሩን እናውቃለን አይደል? አሐዱ ላለውኝ በምስጋና ሚል የወንድማችን የዶክተር ደረጀ መዝሙር። ስለዚህ አሃዱ ማለት አንድ ማለት ነው በግዕዝ ቁጥር ማለት ነው። 2 በግዕዝ ከልኢቱ ይባላል። 3 ሰለስቱ ይባላል። 4 አርባዕቱ፣ 5ቱ፣ 6ቱ፣ 7ቱ፣ 8ቱ፣ ተሱቱ፣ 10ቱ፣ 11ዱ፣ 12ቱ እያለ ቆጥሮ መጨረሻ ላይ 100,000 10ቱ እልፍ ይላል። 10,000 እልፍ ይላል። 100,000 10ቱ እልፍ ይላል። 1 ሚሊዮን አእላፋት በማለት እንትን ይላል። እነዚህ ቁጥሮች ባይብል ላይ አሉ። አእላፋት ይላል። 1 ሚሊዮን እንደማለት ነው በግዕዙ ማለት ነው። ስለዚህ ከዚህ ሀሳብ ተነስተን ስናይ ከአረብኛ ጋር ሴሜቲክ ስለሆነ አማርኛ፣ ግዕዝ ምናምን ዕብሩ ምናምን የሚወራረሷቸው ቃላቶች ይኖራል። ስለዚህ የግዕዝ ቁጥር ነው። ሰልስቱ ከሚለው ነው ሥላሴ የሚለው ቃል የመጣው ማለት ነው። ስለዚህ ሥላሴ ማለት ሰልስቱ ከሚለው ግዕዝ ቃል የመጣ ሲሆን የእግዚአብሔርን ሶስትነት ለመግለጽ ጥቅም ላይ የዋለ ቃል ነው ማለት ነው። ከቃሉ ተነስተን ስናይ ማለት ሰልስቱ የሚለው ሥላሴ ማለት ሰለሰ ከሚል ቃል የመጣ ሲሆን ሶስትነት ማለት ነው። ቃሉ ግዕዝ ነው። ይህም ቃል
የአምላክን አንድነትና ሶስትነትን ያመለክታል ማለት ነው። የአማርኛ መዝገበ ቃላት በኢትዮጵያ ቋንቋዎችና ጥናት ምርምር ማዕከል የተጻፈው ሥላሴ የሚለውን ቃል የእግዚአብሔር በአካል በስም በግብር የሶስትነት መገለጫ ስም ነው ማለት ነው። በአካል ሶስት፣ በስም ሶስት፣ በግብር ሶስት፣ በአምላክነቱ ግን አንድ አምላክ ማለት ነው። በአካል አብ ወልድ መንፈስ ቅዱስ፣ በስም አብ ወልድ መንፈስ ቅዱስ፣ በግብር አብ ልጁን ላከ፣ ወልድ ሞተ፣ መንፈስ ቅዱስ እንደገና ወለደን ማለት ነው። ስለዚህ ሥላሴ የሚለው ቃል የአምላካችንን ሶስትነትን የሚገልጽ የግዕዝ ከቁጥር እየተነሳ የመጣ ቃል ነው ማለት ነው። ስለዚህ ምን ማለታችን ነው? አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ሶስት አምላኮች አይደሉም ያሉን፣ አንድ አምላክ ነው ያለው ማለት ነው። እሺ ልድገም። ሥላሴ ከቁጥሩ ሊጀምር ወር ከትርጉሙ ሊጀምር። ቁጥሩ እንግዲህ አልቦ ዜሮ፣ አሐዱ አንድ፣ ከልዕቱ ሁለት፣ ሰልስቱ ሶስት። ስለዚህ ሥላሴ የሚለው ቃል ሰልስቱ ከሚል ግዕዝ ቃል የመጣ ሲሆን የእግዚአብሔርን ሶስትነትና አንድነትን የሚገልጽ ነው ማለት ነው። ስለዚህ ሥላሴ እግዚአብሔር በአካል በስም በግብር የሶስትነት መገለጫ የሆነ ስም ነው ማለት ነው። አብ ወልድ መንፈስ ቅዱስን በአንድ ላይ መጥራት ስንፈልግ ሥላሴ እንላለን። አንዳንድ ሰዎች በተለምዶ ሲለምኑ በሶስቱ ሥላሴ ይላል። በሶስቱ ሥላሴ ካልን ስንት ነው የሚሆነው? 9 ነው የሚሆነው ማለት ነው። በሥላሴ እንጂ የሚባለው ካስፈለገ ራሱ በሶስቱ ሥላሴ፣ ሥላሴ 1፣ ሥላሴ 2፣ ሥላሴ 3። 3 ጊዜ 3 ስንት ነው? 9 ነው የሚሆነው ማለት። ስለዚህ ይህ ሁሉ ምንድነው? የቃሉን ትርጉም ካለማወቅ ሥላሴ የሚለው ምን ማለት እንደሆነ ስለማያውቁ በሶስቱ ሥላሴ ይያሉ። ስለ ሶስቱ ሥላሴ በሶስቱ ሥላሴ እየተባለ ሁለት ቃላት መጠቀም። ይሄን ቃል ታውቁታላችሁ አይደለ? የቤት እመቤት ስራሽ ምንድን ነው ሲባሉ እናቶቻችን የቤት እመቤት ነው ይላል። ያን የተጻባ አማርኛ ቃል የቤት እመቤት ማለት ሲጀምር ምንድን ነው? የቤት እናት ማለት አይደል? እና የቤት እመቤት ሙሉ ወደ አማርኛ ከተረጎምን የቤት እናት እመቤት እንጂ የሚባለው የቤት እመቤት አይባልም። ይሄ አንዳንድ ጊዜ በተለምዶ የመጡ የቃላት ግድፈቶች ናቸው ማለት ነው። ብዙ በአማርኛ የምንጠቀማቸው የተሳሳቱ ቃላቶች አሉ። ለምሳሌ አዳጊ ከተማ፣ አዳጊ ልጆች ኖ፣ ታዳጊ ከተማ፣ ታዳጊ ወጣቶች፣ ታዳጊ ቡድን፣ ታዳጊ በሰማይ በምድር አንድ እግዚአብሔር ብቻ። ታዳጊ ታደገ ከሚል ከግዕዝ የመጣ ነው። እዚያ ነው የምንሽበው። አዳጊ ለማለት ነው ሀሳባችንና አዳጊ ነው ማለት ያለብን ማለት ነው። እና እኔ አምላካችሁ እግዚአብሔር ታዳጊያችሁ ነው ይላል። እንደዚህ ቃል አንዳንድ ጊዜ የኢትዮጵያ ቴሌቪዥን ሁሉ ሳይቀር ሰዎች እንደዛ አይነት ነገር ሲሉ ታስባልና ለቃላት ትርጉም ሰጥቶ በጥንቃቄ ማጥናት በጣም ጥሩ ነው። ሶስቱ ሥላሴ ሳይሆን ሥላሴ ነው። ሥላሴ ራሱ ሶስት ማለት ነው ማለት በሶስቱ ሥላሴ ከሆነ 9 ማለታችን ነው። እና እኛም ለቃላት ጥንቃቄ ማድረጉ በጣም ጥሩ ነው። ስለዚህ በአማርኛ ሥላሴ የሚለውን ተርጉመን በእንግሊዝኛ ብዙ ጊዜ ትሪኒቲ አሁን ሞር ስለ ትሪኒቲም እና ትሪኒቲ የሚለው ለእንግሊዝኛ ተናጋሪዎችም ካልተተረጎመ ግልጽ አይደለም። ምክንያቱም ቃሉ አሁንም እንግሊዝኛ ልክ በአማርኛችን ብዙ ቃላቶች ከግዕዝ እንደገቡ ሁሉ በእንግሊዝኛ ደግሞ በተለይ ሃይማኖታዊ የሆኑ ቃላቶች ከግሪክ
ከላቲን ገብተዋል ማለት ነው። አንዳንዴ ዕብራይስጥ ቃላቶችም አሉ ማለት ነው። በእንግሊዝኛ ትሪኒቲ እንላለን። ይህ ቃል የላቲን ቃል ነው። ከሁለት ቃላት በመጣመር ነው የመጣው። ትራይ እና ኒቲ ከሚል ቃል ነው የመጣው። ትራይ ማለት 3 ወይም 3 ማለት ሲሆን ኒቲ ማለት ደግሞ አንድነት ወይም ዩኒቲ ማለት ነው። ስለዚህ ትሪኒቲ ማለት ስለ ሶስትነትና ስለ አንድነት የሚናገር ማለት ነው። ስለዚህ ትሪ ማለት 3፣ ኒቲ ማለት አንድ፣ አብ ወልድ መንፈስ ቅዱስ አንድ አምላክ ማለት ነው። ትሪኒቲ አብ ወልድ መንፈስ ቅዱስ 3 አምላክ አለ። አብ ወልድ መንፈስ ቅዱስ እናንተ ክብር ለእናንተ ይሁን አንልም። ክብር ለአንተ ይሁን ነው። በፕሉራል ጀምረን በሲንጉላር ነው የምንጨርሰው። ባይብል እንደሱ ነው። እንዴት ለምን እንደዛ እናደርጋለን ምናምን ማለት አይቻልም። ለምንድነው አይኔ እዚህ ጋር የተቀመጠው? ለምንድነው አይኔ ሁለት የሆነው ብለን እንደሱ እንደሆነ ነው ያገኘው። ስለዚህ የተገለጠልንን እውነት ተቀብለን ያንን እውነት አምነን መቀጠል ይኖርብናል ማለት ነው። የክርስቲያኖች አምላክ ምስጢራዊ ማንነት እግዚአብሔር ማን ነው ለሚለው ጥያቄ የክርስቲያኖች መልስ ያለው አስተምህሮ ሥላሴ ውስጥ እግዚአብሔር አንድ አምላክ በ3 ማንነት ይኖራል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ይህ የተገለጠ እውነት ነው፣ ነገር ግን ምስጢር ሆኖ ለዘላለም ይኖራል ይላል። የተገለጠ እውነት ነው፣ ግን ምስጢር ሆኖ ለዘላለም ይኖራል። በሆነ መልኩ ግልጽ ነው፣ በሆነ መልኩ ደግሞ ከመረዳታችን በላይ ነው። ስለዚህ ይህ የተገለጠ እውነት ነው፣ ነገር ግን ምስጢር ሆኖ ይኖራል። የእግዚአብሔር ምስጢር ነው፣ እርሱ ከአእምሯችን በላይ ነው። አንዳንድ ጊዜ ስለ እግዚአብሔር ስናስብ እኔ ምንም አልገባለኝ፣ ኮንፊውዝ ሊያደርገኝ ይሞክራል ካል ያ ነገር ብዙ ሊረብሽን አይገባም። ፈጣሪያችን ከአእምሯችን በላይ መሆኑን እንረዳለን ማለት ነው። ለእኛ ለመዳን እንዲሆን በሚገባን መልኩ ገልጾልናል ማለት ነው። ጆን ዌስሊ እንደዚህ ብሏል። ሰውን በሚገባ መረዳት የሚችል ትል አሳዩኝና እኔ ደግሞ ሥላሴ የሆነውን እግዚአብሔርን በሚገባ መረዳት የሚችል ሰው አሳያችኋለሁ። Bring me a worm that can comprehend a man, and then I will show you a man that can comprehend the triune God. ሰውን በሚገባ መረዳት የሚችል ሰው ነው እንጂ ሌሎች ፍጥረታት ሰውን በሚገባ መረዳት አይችሉም። እኛ ስንፈጠር በአፈጣጠራችን በጣም ውስብስብ የሆንን ነን። እኛ ግራም እናጋባ ፍጥረት ስለሆንን ብቻ ሳይሆን ትሎቹ ለመረዳት አቅማቸው በጣም ደካማ ስለሆነ እኛን ሙሉ በሙሉ መረዳት አይችሉም ማለት። ስለዚህ እኔም ሥላሴ የሆነውን እግዚአብሔርን ሙሉ በሙሉ አውቄ ጨርሻለሁ የሚል ሰው አመጣላችኋለሁ ብሏል። ስለዚህ አንድ ትል ሰውን ሙሉ በሙሉ መረዳት ካልቻለ ደካማ የሆነው እኔ እነሆ ትል ነኝ ብለውታል መጽሐፍ ቅዱስ ውስጥ አንዳንዶች ሰዎች ራሳቸውን። እነዚያ ሰዎች ስለ እግዚአብሔር ሙሉ የሆነ ኮምፕሬንሲቭ የሆነ እውቀት ሊኖራቸው አይችልም። እውቀታችን በጣም ሊሚትድ ነው ማለት። ሐዋርያው ጳውሎስ ከእውቀት ከፍዬ አውቃለሁ፣ አሁን በድንግዝግዝ እንደማይ ነው ፊቱን በመስተዋል። ሐዋርያው ጳውሎስ የተጠቀመው መስተዋት የአሁኑ ዘመን አለ። ምክንያቱም የአሁኑ ዘመን መስተዋት በድንግዝግዝ አለ። አንዳንድ ጊዜ ከፊታችን ቁንጅና በላይ አጥርቶ ያሳየናል። የዚህ ዘመን መስተዋት ማለት የዚያን ጊዜ መስተዋት የናስ መስተዋት የሚባለው ብዙም አያሳይም። ዝም ብሎ ሰው የሚመስል ቅርጽ ነገር ያለ ይመስላል እንጂ ክሊርሊ አያሳይም። ይሄ በጣም ቆንጆ መስተዋት ቅርብ ጊዜ የመጣ ነው። ሐዋርያው ጳውሎስ በድንግዝግዝ ሲል ያን ዘመን ሰውን በትክክል የማያሳየውን የነሐሱን መስተዋት ለመግለጽ ነው ማለት ነው። የጥንት ዘመን ሰዎች በነሐስ በውሃ ፊታቸውን ያያሉ ማለት ነው። ስለዚህ ይሄ በጣም አስደናቂ። ይሄ ቃል በመጽሐፍ ቅዱስ ውስጥ አለ ወይ? ሥላሴ የሚለው ቃል የለም። እና ለምንድን ነው የምንጠቀመው? አስተምህሮቱ አለ።
መጽሐፍ ቅዱስ ስለ እግዚአብሔር ሶስትነት ይናገራል፣ ስለ እግዚአብሔር አንድነት ይናገራል። አብ ወልድ መንፈስ ቅዱስ ይላል፣ አንድ አምላክ ይላል። ስለዚህ የቤተ ክርስቲያን አባቶች ይህንን የሚገልጽ ቃል እንዴት እንጠቀም? የትኛው ቃል ይሻለናል? ለምሳሌ ቲዮሎጂ የሚል ቃል መጽሐፍ ቅዱስ ውስጥ የለም። ግን ስለ እግዚአብሔር የምንማረውን ትምህርት ምን እንበል ብለን አንተናል። የደህንነት ትምህርት የሚል መጽሐፍ ቅዱስ ውስጥ የለም። ነገር ግን ገና መሰረታዊ ትምህርት የሚማሩ ሰዎችን ምን እንበላቸው ብለን ቃል ሰጥተናል ማለት ነው። ስለዚህ ሥላሴ የሚል ቃል በመጽሐፍ ቅዱስ አይኖር እንጂ ፉሊ በመጽሐፍ ቅዱስ ውስጥ አስተምህሮ ሥላሴ በግልጽ ይገኛል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማለት በግልጽ ነው የሚነግረን። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ስንከፍ በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ ይላል። አንድ ቁጥር ላይ አብን አምላክ ብሎ እዛችው ቁጥር ላይ ወልድን አምላክ ይላል። ስለዚህ በግልጽ የእግዚአብሔር ቃል ይነግረናል። ስለ እግዚአብሔር ወይም ስለ አምላክ የተለያዩ ሃይማኖቶች የተለያየ ምልከታ አላቸው። ለምሳሌ እስልምና ዓለም የፈጠረ አምላክ አንድ ብቻ ነው፣ ስሙም አላህ ነው ይላል። ሲንግል ነው በፐርሰንም እንዲሁም በማንነትም ማለት ነው። የህንዱ እምነት ሁሉም ነገር አምላክ ነው ብሎ ያስባል። ስለዚህ 330 ሚሊዮን የሚደርስ አምላክ እንዳላቸው ይነገራል። በህንድ ሀገር ላይ ማለት የተገኘ ነገር ሁሉ አምላክ ነው። የህንዱ ፍልስፍና የማይታይ አምላክ በሚታይ ዛፍ፣ በሚታይ ድንጋይ ተገለጠ በማለት ይገልጻል። ሞደርን ደጊዝም የሚባል ደግሞ ዓለም የፈጠረ አንድ አምላክ አለ፣ ነገር ግን ማንም ሊያውቀው አይችልም፣ ለሰውም አይገለጥም፣ በሰው ህይወትና ተግባሩ ላይ ጣልቃ አይገባም የሚል ፊሎሶፊ አለ። ይህም በፍጹም ተገቢ የሆነ አመለካከት አለ። ዓለም የፈጠረ አንድ አምላክ አለን፣ አብ መንፈስ ቅዱስ አንድ አምላክ ነው ጌታችን። ሰው ሊያውቀው አይችልም ሳይሆን ራሱን ለሰው የገለጠ አምላክ ነው። በሰው ጉዳይ ላይ ጣልቃ የማይገባ ሳይሆን የሰውን ህይወት ላይ ሲያጠፉ የሚቀጣ፣ ሲረብሹ መጥቶ የሚገስጽ የጌቶች ጌታ የሆነ አብ ወልድ መንፈስ ቅዱስ አንድ አምላክ አለ ማለት ነው። የክርስትና ሃይማኖቶች ሁሉ ለየት የሚያደርገው የሥላሴ አስተምህሮ። ሥላሴ የሚለው ቃል በመጽሐፍ ቅዱስ ውስጥ ባይኖርም መጽሐፍ ቅዱስ ግን ስለ ሥላሴ ያስተምራል። የክርስቲያኖች አምላክ ሥላሴ ሥላሴ አብ ወልድ መንፈስ ቅዱስ ነው ማለት ነው። ቻርልስ ስፐርጅን ክርስቲያን ለማድረግ ሥላሴ ያስፈልጋል፣ ክርስቲያንን ለማደስ ሥላሴ ያስፈልጋል፣ ክርስቲያንን ፍጹም ለማድረግ ሥላሴ ያስፈልጋል፣ በክርስቲያን ህይወት የከበረ ተስፋ ለመስጠት ለመፍጠር ሥላሴ ያስፈልጋል። ስለዚህ ሥላሴ ከሌለ ክርስቲያን መሆን አልችልም። ሥላሴ ከሌለ ክርስቲያን መታደስ አይችልም። ሥላሴ የሚል ትምህርት ከሌለ ክርስትና ፍጹም ሊሆን አይችልም። ሥላሴ ከሌለ ተስፋ የለም። ምክንያቱም እግዚአብሔር አብ ልጁን ልኮ ልጁ በፈንታችን ሞቶ እኛ የዘላለም ህይወት በመንፈስ ቅዱስ ኃይል አገኘን ነው አስተምህሮች ትምህርታችን ማለት ነው። ያ ከሌለ የዘላለም ህይወት የለም፣ ድነት የለም። እሱ ሞተ፣ እሱ እንትን አለ፣ እሱ ራሱ ውሸተኛ ነው የሚሆነው ማለት ከሰማይም ሆኖ ያወራው ምድርም ያወራው እሱ እንደሱ በፍጹም ማለት አንችልም። አስተው ያለ ሥላሴ መጸለይ አትችልም። የድነት ሙሉ ስራ ሥላሴ ያስፈልጋል። ስለዚህ ሥላሴ የህይወታችን እስትንፋስ። ዝም ብለን ብድግ ብለን ተነስተን ሥላሴ የሚለው የግሪካውያን ፊሎሶፊ ነው ምናምን የምንለው አይነት አይደለም ማለት። ያለ ሥላሴ መጸለይ አትችልም። ጸሎታችን ወደ ማን ነው? ወደ አብ። በማን ስም ነው? በኢየሱስ ስም። በማን ኃይል? በመንፈስ ቅዱስ ኃይል። ስለዚህ ሥላሴ ከሌለ ጸሎት የለም። ሥላሴ ከሌለ ድነት የለም። ሥላሴ ድነት ምንድን ነው? አብ አንድና ብቸኛ ልጁን ላከ፣ ልጁ በፈንታችን ሞተ፣ መንፈስ ቅዱስ ዳግም ልደት ሰጠን። ስለዚህ ሥላሴ ማለት ለአማኞች የህይወታቸው እስትንፋስ እንጂ አልገባኝም እያለን ዳር ዳር የምንተው አይደለም ማለት ነው። ቀጥለን ሥላሴ በብሉይ ኪዳን፣ ይሄ አስተምህሮ ሥላሴ የአዲስ ኪዳን አስተምህሮ ብቻ እንደሆነ አድርጎ የሚያስቡ ሰዎች ስተዋል።
አስተምሮ ሥላሴ ኮንሰፕት መጀመሪያ የምናገኘው በኦልድ ቴስታመንት በብሉይ ኪዳን መጽሐፍ ውስጥ የሥላሴ ትምህርት በብሉይ ኪዳን በግልጽ እንደ አዲስ ኪዳን ባይገለጽም ትምህርቱ ግን መሰረት ያደረገው በብሉይ ኪዳን። በእርግጥ ያለ አዲስ ኪዳን ትምህርት ይህንን እውነት ማወቅ አንችል። በግልጽ ባይጠቀስም ግን ትምህርቱ መሰረት በብሉይ ኪዳን ሲቃኝ ማወቅ እንችላለን ማለት ነው። ስለዚህ በብሉይ ኪዳን ውስጥ ይሄ ኮንሰፕት በደንብ አለ፣ ይሄ ትምህርት በደንብ አለ፣ ይሄ አስተምህሮ በደንብ አለ ማለት ነው። እስቲ ከብሉይ ኪዳን አንዳንድ ጥቅሶችን ሞር ስለ ሥላሴ የሚያወሩትን እያነሳ እንመልከት። አንደኛ ከአንድ ነጠላ ግስ ጋር ብዙ ቁጥር ያለው ስም በብሉይ ኪዳን ከአንድ ነጠላ ግስ ጋር ብዙ ቁጥር ያለው ስም። የሥላሴ ትምህርት ፍንጭ በመጽሐፍ ቅዱስ የመጀመሪያ ጥቅስ ላይ ይገኛል። እሱም ዘፍጥረት ምዕራፍ 1 ከቁጥር 1 ላይ ይገኛል። ፍንጩ ማለት ነው። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። የመጀመሪያ የመጽሐፍ ቅዱሳችን ገጽ ዘፍጥረት ምዕራፍ 1 ከቁጥር 1 ስንገልጥ ስለ ሥላሴ አስተምህሮ አስደናቂ የሆነ ፍንጭ ይሰጠናል። እግዚአብሔር የሚለው በዕብራይስጡ መጽሐፍ ቅዱስ ኤሎሂም ተብሏል። ብዙውን ጊዜ መጽሐፍ ቅዱሳችን ወደ አማርኛ ሲተረጎም ሁሉንም የእግዚአብሔርን ስሞችን ሰብስቦ እግዚአብሔር በሚል ብቻ መተርጎሙ አንዳንድ ነገሮችን እንዳናውቅ አድርጎብናል። ለምሳሌ ዘፍጥረት ላይ ኤሎሂም ተብሏል የጌታችን ስም። በአባቶች ዘመን በነ አብርሃም ዘመን ኤልሻዳይ ተብሏል። እንዲሁም ደግሞ በነ ሙሴ ጊዜ ያህዌ ተብሏል። ኢቭን በብሉይ ኪዳን ውስጥ 3 ዋና ዋና ስሞች የጌታችንን የአምላካችንን ባህሪ ይገልጻሉ ማለት ነው። ኤሎሂም ፕሉራል ነው። ለምሳሌ ቀጥሎ ለአብርሃም እኔ ማነኝ አለ? ኤል ሻዳይ ነኝ። ኤል ሻዳይ ማለት ብዙ ጊዜ ሁሉን ቻይ ተብሎ ቢተረጎምም ቃሉ በደንብ ሲታይ ያ የተራራው አምላክ የሚል the Lord of the mountain የሚል አስደናቂ መልእክት አለው። ልክ ኖህ በጥፋት ውሃ ጊዜ ሰው ሁሉ ሲያልቅ በተራራ ላይ 8 ነፍሳትን ያዳንኩ እኮ ነኝ እኔ በፊት የተመላለስ ያን ያደረኩ እኔ ምን ያቅተኛል ነው ሐሳቡ። በእርግጥ ያህዌ ማለት ደግሞ ያለና የነበረው የሚኖር ዘላለማዊ አምላክ ማለት። 3ቱንም ስሞች አማርኛችን ሰብስቦ እግዚአብሔር ይላል። እግዚእ ማለት ጌታ ማለት ሲሆን ብሔር ማለት ደግሞ እኛ ብሔር ብሔረሰቦች እንደምንለው ህዝብ ማለት ነው። ስለዚህ የአማርኛችን ቃል እግዚአብሔር የሚለው ከግዕዝ የመጣ ሲሆን የህዝብ ጌታ ማለት ነው። ስለዚህ ይህን ኤሎሂም የሚለውንም ኤልሻዳይ የሚለውንም ያህዌ የሚለውንም ሲተረጎም የአማርኛ መጽሐፍ ቅዱስ ወደዚህ ተተርጉሟልና እንደዚያ መጥራታችን ክፉ ባይኖርም ግን ኦሪጂናል ወርዶችን በደንብ ሪፌር ማድረግ ይኖርብናል። ዘፍጥረት 1 የአማርኛው መጽሐፍ ቅዱስ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ይላል። የዕብራይስጡ ቃል ግን እግዚአብሔር የሚለውን ኤሎሂም ይላል። ኤሎሂም ብዙ ቁጥር ነው። ነገር ግን እዚህ ጥቅም ላይ የዋለው ነጠላ ግስ ላይ ብቻ ነው። በቀሪው የብሉይ ኪዳን ኤሎሂም ስለ እውነተኛ አምላክ ሲናገር ሁል ጊዜ በነጠላ ግስ ይገለገላል። ሊደረስበት የሚገባው መደምደሚያ በሆነ መንገድ እግዚአብሔር ነጠላ እና ብዙ ነው የሚለው ኤሎሄ አይደል? ኢም ማለት በዕብራይስጥ ዎች እንደማለት ነው። ለምሳሌ እግዚአብሔር በመጀመሪያ ሰማያትንና ምድርን ፈጠረ አይደል የሚለው አዲሱ መደበኛ ትርጉም። የድሮ ትርጉም ሰማይና ምድር ፈጠረ ይላል። ስለዚህ ሰማይ ከአንድ በላይ ነው፣ አንደኛ፣ ሁለተኛ፣ ሶስተኛ ሰማይ። ለዚያ ነው የዕብራይስጡ ቃል ሸማኢም ነው የሚለው። እግዚአብሔርም ለሰው የህይወቶችን እስትንፋስ ይፋለበት ይላል ባይብል። ማህበራዊ ህይወት ይኖራል፣ የግል ህይወት ይሆናል ከእግዚአብሔር። ለዚያ ነው ሩህኢም የሚል ቃል በዕብራይስጡ አገልግሎት ነው። ኢም እንደ ጎች የሚያገለግል ቃል ማለት። ስለዚህ ኤሎሂም ተብሎ ከተጠራ ኤሎሄ አምላክ ነው። ኢም ከአንድ በላይ ዎች እንደማለት ፕሉራል ነው ማለት።
ስለዚህ የሥላሴ አስተምህሮ በአንድ አምላክ ተፈጥሮ ውስጥ 3 ዘላለማዊ አካላት እንዳሉ የዘፍጥረት ምዕራፍ 1 ከቁጥር 1 ይገልጽልናል ማለት ነው። ሁለተኛ እግዚአብሔር ራሱን እኛ ብሎ ጠቅሶ ዘፍጥረት ምዕራፍ 1 ከቁጥር 26 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችና የሰማይ ወፎችን፣ እንስሳትን፣ የዱር አራዊትን ሁሉ ይግዙ፣ ምድርና በምድር ላይ ተንቀሳቃሽ ሁሉ ላይ ይላል። አንዳንድ ሰዎች ይሄን እንፍጠር ምናምን ያለው ጌታ እንውረድ ምናምን እንፍጠር ያለው ከመላእክት ጋር እያወራ ነው ይላሉ። ለዛ በማለት ታላቅ ክህደት ይፈጽማል። ይሄ እኮ በመልካችን እንደ ምሳሌያችን እንፍጠር። ሰው በመላእክት መልክ ነው በእግዚአብሔር መልክ ነው የተፈጠረው? በእግዚአብሔር መልክ። ሰው በመላእክት ምሳሌ ነው በእግዚአብሔር ምሳሌ ነው የተፈጠረው? በእግዚአብሔር ምሳሌ። ስለዚህ እንፍጠር ካለ እግዚአብሔርን ፈጣሪ ነው፣ መላእክትን ፈጣሪ ናቸው ማለት ነው። ስለዚህ እንደ እግዚአብሔር እኩል ሆኖ ሊመለኩ ይገባሉ ማለት ነው። ይሄ በፍጹም ተገቢ ያልሆነ ሐሳብ ነው። እግዚአብሔር ራሱን በብሉይ ኪዳን ላይ ከአንድ በላይ በሆነ መልኩ ገልጿል፣ እኛ በሚል ማለት ነው። ስለዚህ ይሄ በአዲስ ኪዳን ላይ ለተገለጠልን እውነት ትልቅ ግራውንድ የሚሰጥ አስደናቂ የሆነ ሐሳብ። አንዳንዶቹ ደግሞ እግዚአብሔር ራሱን በአንቱታ ይጠራል። ልክ ንጉሡ ኃይለ ሥላሴ ራሳቸውን እኛ ብለው እንደሚጠሩት። እንደ እውነቱ ከሆነ ንጉሡ ኃይለ ሥላሴም ራሳቸውን ከአንድ በላይ ማለታቸው አለ። ሁል ጊዜ እኔ በምቆምበት ቦታ እግዚአብሔር አለ፣ እኔ ስዩመ እግዚአብሔር ነኝ፣ በእግዚአብሔር የተሰየምኩ ነኝ የሚል አመለካከት ስላላቸው ከኔ ጋር እግዚአብሔር ይቆማል ብሎ ስለሚያስቡ ውሳኔ ሁሉ የኔና የእግዚአብሔር ነው ብሎ ስለሚያስቡ ነው ጃንሆይ ራሳቸውን እኛ ብሎ የሚጠሩት ማለት ነው እንጂ ራስን ለማክበር አይደለም ማለት ነው። ሶስተኛ እግዚአብሔርን በሴዶምና በገሞራ ላይ እሳት ስለዘነበበት ጉዳይ ሲናገር ከአንድ በላይ በሆነ መልኩ ተገልጧል ማለት ነው። ዘፍጥረት 19 ከቁጥር 24 ዘፍጥረት 19 ከቁጥር 24 የመጀመሪያው ዘፍጥረት 1:26 ላይ ያለው ነው። ሁለተኛው ዘፍጥረት 19 ከቁጥር 24 እግዚአብሔርም ይህን ጥቅስ በደንብ እግዚአብሔርም በሴዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ። ማን ነው እሳትና ዲን ያዘነበው? እግዚአብሔር። ከየት ነው ያዘነበው? ከእግዚአብሔር ዘንድ። እግዚአብሔር ከእግዚአብሔር ዘንድ። ስለዚህ አሁንም ዘፍጥረት ምዕራፍ 19 ከቁጥር 24 ላይ ከመፍጠሩ ሌላ የሰዎች ቋንቋ ለማደበላለቅ ከወረደው ሌላ እግዚአብሔርም ከእግዚአብሔር ዘንድ እሳትንና ዲንን አዘነበ ይላል። ይሄ ጥቅስ ዘፍጥረት ምዕራፍ 19 ከቁጥር 24 ብቻ ሳይሆን ትንቢተ አሞጽ ምዕራፍ 4 ከቁጥር 11 ላይም ተደግሞ ተጽፏል። ሴዶምንና ገሞራን ይላል ትንቢተ አሞጽ ምዕራፍ 4 ከቁጥር 11 ሴዶምንና ገሞራን እግዚአብሔር እንደገለበጣቸው እንዲሁ ገለበጥኋችሁ፣ እናንተም ከእሳት ውስጥ እንደተነጠቀ ትክታክ ሆናችኋል፣ ነገር ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር ይላል። እዚህ ላይ ደግሞ ሌላ ፕሉራሊቲ እንገልጻለን። እግዚአብሔር ሶዶምንና ገሞራን እንደገለበጣቸው እንዲሁ ገለበጥኋችሁ። ማን እንደገለበጠው? እግዚአብሔር እንደገለበጠው ገለበጥኋችሁ። እናንተም ከእሳት ውስጥ እንደተነጠቀ ትንታግ ሆናችሁ፣ ነገር ግን ወደ እኔ አልተመለሳችሁም ይላል እግዚአብሔር። ስለዚህ አሁንም ሌላ ፕሉራሊቲ ነው የምንመለከተው ማለት ነው። ዘፍጥረት 19:24 እግዚአብሔርም ከእግዚአብሔር ዘንድ የሚል ሲሆን ሶዶምንና ገሞራን እግዚአብሔር እንደገለበጠው ገለበጥኋችሁ። ማን ነው እስራኤልን የቀጣው? እግዚአብሔር። ምንድነው ሪፌር የሚያደርገው? እግዚአብሔር የዚያን ጊዜ ያደረገውን ሪፌር ያደርጋል። ስለዚህ በሆነ መንገድ በብሉይ ኪዳን ፕሉራሊቲ በግልጽ ተቀምጧል ማለት። አዲስ ኪዳን ነው ያ ከአንድ በላይ በሆነ አካል የተገለጠ። እንዴት ነው ስንል አብ፣ ወልድ፣ መንፈስ ቅዱስ ብሎ ፍንትው አድርጎ
የሚገልጽልን ማለት ነው። አራተኛ የብሉይ ኪዳን ጥቅስ መዝሙረ ዳዊት 45 ከቁጥር 6 ጀምሮ እስከ 7 አምላክ ሆይ ዙፋንህ ለዘላለም፣ የመንግስት በትር የቅንነት በትር፣ ጽድቅን ወደድህ አመፃንም ጠላ። ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ የደስታ ዘይት ቀባ። ጥቅሱ ስለማን ነው የሚያወራው? ስለ አምላክ ያወራል። ስለ ምን አይነት አምላክ ነው የሚያወራው? ዙፋኑ ለዘላለም ስለሆነ አምላክ ያወራል። ስለ ምን አይነት አምላክ ነው የሚያወራው? ጽድቅን የሚወድና አመፃን ስለሚጠላ አምላክ ያወራል። ምንድነው ያደረገው? እግዚአብሔር ከባልንጀሮች ይልቅ እግዚአብሔር አምላክ የደስታን ዘይት ቀባ። ስለዚህ ይሄ ክፍል ስለ አብና ስለ ወልድ በደንብ እንደሚገልጽ አዲስ ኪዳን ደግሞ በግልጽ ይናገራል። አዲስ ኪዳን ገና ሳይጻፍ በፊት ነው መዝሙረ ዳዊት 45 ከቁጥር 6 እስከ 7 አምላክ ሆይ አምላክ ቀብተዋል። ስለዚህ አምላክ ስለቀባው አምላክ ያወራል። መዝሙረ ዳዊት 45 ከቁጥር 6 እስከ 7 ማንም ሰው መዝሙረ ዳዊት ምዕራፍ 45ን ችላ ብሎ ካላለፈ በስተቀር ይሄን እያነበበ እግዚአብሔር አምላክ በአካል ከአንድ በላይ ነው እንዲህ ብሎ በአእምሮ ማሰቡ የማይቀር ነው። ምክንያቱም አምላክ ሆይ ዙፋን ለዘላለም ነው፣ የመንግስት በትር የቅንነት በትር ነው፣ ጽድቅን ወደድህ አመፃን ጠላ። ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ የደስታን ዘይት ቀባ ብሎ ያወራል ማለት። እነዚህና በጥንቃቄ ከመረመርናቸው ሌሎች የብሉይ ኪዳን ጥቅሶች የሥላሴ ፍንጮችን ይሰጡናል ማለት ነው። ስለዚህ ለማሳያነት 4 ጥቅሶችን መርጠን ተመልክተናል ማለት። ስለዚህ በብሉይ ኪዳን ስለ አምላካችን በአካል ከአንድ በላይ መሆንን እንዲሁም ደግሞ በአንድነት የተቆራኘ መሆኑን በግልጽ የብሉይ ኪዳን መጽሐፍት ይነግሩናል ማለት ነው። አዲስ ኪዳን ከዚያ በጣም በጠለቀ መልኩ ስለ ሥላሴ እዚያ ትንሽ እንቆቅልሽ ሊሆን የሚሆን አምላክ ሆይ አምላክ ከባልንጀሮች ይልቅ በደስታ ዘይት ቀባ፣ እግዚአብሔርም ከእግዚአብሔር ዘንድ እሳትን አዘነበ፣ እግዚአብሔር ሶዶምና ገሞራን ከሰማይ እሳት አዝንቦ እንደገለበጣችሁ እኔም ገለበጥኋችሁ እያለ እግዚአብሔር ለአሞጽ እግዚአብሔር ያደረገው ራሱን ለምን እኔ አይልም? ለምንድን ነው እንደዚህ የሚያደርገው የሚል ኮንፊውዥን አእምሮአችን ውስጥ ይፈጥራል። በአካልም እኔ ነኝ ያደረግኩት አይደለም ያ። ስለዚህ አንድ በአካል ሌላ የሆነ እንዳለ አድርጎ ፍንጭ ከሰጠ አዲስ ኪዳን ስለዚህ ጉዳይ ደግሞ በግልጽ ይነግረናል ማለት ነው። አዲስ ኪዳን ሶስቱን የሥላሴ አካላት በአንድነት ይጠቅሳል ወይ? አዎ ይጠቅሳል። አንደኛ ሥላሴ በኢየሱስ ክርስቶስ ጥምቀት ላይ ሶስቱ የሥላሴ አካላት በግል ተጠቅሰዋል። የማቴዎስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ እስከ 17 ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። እግዚአብሔር ወልድ ተጠመቀ፣ ሰማያት ተከፍተው እግዚአብሔር አብ ተናገረ፣ እግዚአብሔር መንፈስ ቅዱስ ደግሞ በርግብ አምሳል በኢየሱስ ክርስቶስ ላይ መጥቶ ይላል። ስለዚህ ይሄኛው የሚያሳየው ይቅርታ ዳዊት ሚዩት አድርጌያለሁ፣ ድምፅ እየተሰማ እግዚአብሔር አብ ለእግዚአብሔር ወልድ እውቅና ሲሰጥ እግዚአብሔር መንፈስ ቅዱስ ደግሞ በኢየሱስ ክርስቶስ ላይ ሲያርፍ በግልጽ እንመለከታለን። በዚህ በማቴዎስ ወንጌል ምዕራፍ 3 ከቁጥር 16 እስከ 17። ሁለተኛ የአብ ተስፋ ኢየሱስ አልፎ በሚሰጥበት ምሽት ስለሌላ አጽናኝ ስለ መንፈስ ቅዱስ ቃል ገባ። ዮሐንስ ወንጌል ምዕራፍ 14 ከቁጥር 16 ጀምሮ እስከ 17 እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱ ዓለም የማያየውና የማያውቀው ስለሆነ
ሊቀበለው የማይችለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቃላችሁ ይላል። እንዲሁም ቁጥር 26 ላይ ዮሐንስ ወንጌል 14:26 ላይ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ይላል። ኢየሱስ ክርስቶስ ደቀ መዛሙርቱ ለወደፊት አገልግሎታቸው ሲያዘጋጅ እግዚአብሔር ወልድ የሚረዳቸውን አጽናኙን እንዲልክላቸው ወደ እግዚአብሔር አብ እንደሚጸልይ ነገራቸው። ይህ በሁሉም የሥላሴ አካላት መካከል ያለውን ግልጽ ልዩነት ነው የሚያሳየው ማለት ነው። ኢየሱስ ማንን ይለምናል? አብን። ምን እንዲያደርግ? መንፈስ ቅዱስን እንዲልክ። አሁን ይህን ሰብስበን ኧረ አይደለም የሚለምነው ራሱ የሚለምነው ራሱ ተለምኖ የሚመጣው ራሱ። ሰው እንዴት ይህን ያምናል? ይህን አምነው ደግሞ ሰው እንዴት ይተቻል? ይገርመኛል። አዎ አስተምሮ ሥላሴ ለመረዳት ይከብዳል። ኦቪየስ ማናችንም እኮ እናምናለን። ምክንያቱም እኛ ሀገር ላይ አንድ ሰው አንድ ነው፣ ሶስት ሰው ሶስት ነው። እዚያ ላይ ደግሞ አንድም ሶስትም ነው። ከኛ መረዳት በላይ ነው። እውነቱ ነው እኮ እሱን ማናችንም አልካልም። ለመረዳት ስለሚያቅተን ጌታችንን የሆነ ሐሰተኛና ፌክ ስሪ አድርገን ደግሞ ማቅረብ ትልቅ አለ። እስቲ ተመልከቱ። አብም ራሱ ወልድም ራሱ መንፈስ ቅዱስም ራሱ ሆኖ እሱ ራሱ ለምኖ እሱ ራሱ ደግሞ ጸሎት ሰሚ ሆኖ እሱ ራሱ ደግሞ መልሶ ሲልክ ተመልከቱ። ይህ እኮ ክፍል እኔ አብን እለምናለሁ። ማነው ተናጋሪው? ኢየሱስ እግዚአብሔር ወልድ። ለምን ጉዳይ ነው? ለዘላለም ከእናንተ ጋር እንዲሆን ሌላ አጽናኝ ይሰጣቸዋል። ስለዚህ እንደገናም በዮሐንስ ወንጌል 15:26 ላይ ኢየሱስ ደግሞ ስለዚህ ጉዳይ መናገሩ ነገሩ ምን ያህል ታላቅና ምን ያህል አስፈላጊ እንደሆነ በግልጥ ያስገነዝበናል ማለት። ስለምንድን ነው እያወራ ያለው ማለት? እስቲ እናንብብ። ዮሐንስ ወንጌል 15 ላይ ከቁጥር 26 በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የሚላችሁ አይደለሁም ይላል። ስለዚህ በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን ይላል። ስለዚህ በስሙ ማንን ነው የሚለምኑት? አብን ነው የሚለምኑት ማለት። ስለዚህ ደግሞ መናገሩ ይሄ ጉዳይ በጣም ስለዚህ ሥላሴ አንደኛ በክርስቶስ ጥምቀት አብ ወልድ መንፈስ ቅዱስ በግልጽ ተጠቅሷል። የአብ ተስፋ መንፈስ ቅዱስን እንደሚሰጥ በተነገረው ተስፋ ይሆናል ማለት ነው። ሶስተኛው የጴጥሮስ ሰላምታ ሶስቱን በአንድነት ላይ ይጠቅሳል። አሁን እያየን ያለነው ሶስቱን በአንድነት የሚጠቅሱ የመጽሐፍ ቅዱስ ክፍሎችን አብና ወልድን ወይ ወልድና መንፈስ ቅዱስን የሚጠቅሱ በጣም ብዙ ናቸው። የሥላሴን አባላትም በሰላምታ እናገኛቸዋለን። ጴጥሮስ ሰላምታው ላይ ለአማኞች በጻፈው ጊዜ በተለያዩ የሥላሴ አካላት መካከል ያለውን ልዩነት በደንብ አሳይቶናል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 1 ጀምሮ እስከ 2 የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ይላል። እኔ የክርስቶስ ሐዋርያ ነኝ፣ ስለሱ ልናገር ተልኬያለሁ ይላል። እግዚአብሔር ምን አድርጓል ይላል? አስቀድሞ አውቋቸዋል ይላል። መንፈስ ቅዱስ ምን አድርጓል ይላል? ቀድሷል ይላል። ደሙን አፍስሶ የረጨው አብ ነው አይደለም? ደሙን አፍስሶ የረጨው መንፈስ ቅዱስ ነው አይደለም? የፈሰሰው የማን ደም ነው? የኢየሱስ ክርስቶስ ደም። ስለዚህ በግልጽ ነው መጽሐፍ ቅዱስ ስለ አብ ወልድ መንፈስ ቅዱስ በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 1 እስከ 4 አስተምሮ ሥላሴ ባይኖር ነው ጴጥሮስ ኢየሱስ ክርስቶስ እግዚአብሔር አብ መንፈስ ቅዱስ ይቀደሱ ዘንድ እያለ ምን ይቸገራል? በቃ አንድ አረፍተ ነገር አንድ ቃል አውርቶ ይሄ የእግዚአብሔር ዘላለማዊ ሚስጥር ስለሆነ
መጽሐፍ ቅዱስን የጻፉልን ሰዎች እንዴት በጥንቃቄ ነገሮችን እንደጠሩ ስናቅ የለም አለ ብለን የምናድበዝዙ አይደለም። ለተገለጠልን እውነት መታዘዝ ይኖርብን። አራተኛ ጳውሎስ በቡራኬው ሶስትነቱንና አንድነቱን ጠቅሷል አይደለ? ሁለተኛ ቆሮንቶስ 13 ከቁጥር 14 የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርን ፍቅር የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን አሜን። የጌታ ኢየሱስ ክርስቶስ ጸጋ የአብ ፍቅር የመንፈስ ቅዱስ አንድነት ይሄ በአማኞች ህይወት ላይ የሚሰራው ነው የሚያሳየው ማለት ጸጋን ያገኘነው በክርስቶስ ኢየሱስ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። እርሱም ሰው የሆነው ክርስቶስ እንደሆነ ይናገራል። ኢየሱስ ክርስቶስ የመጣበት ሁሉ የአብ ፍቅር እንደሆነ እግዚአብሔርም ለኛ ያለውን ፍቅሩን ያስረዳል ይላል። አንድና ልጁን እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል ይላል ባይብል። ስለዚህ ዓለምን እግዚአብሔር የወደደበትን ታላቅ ፍቅሩን ሪፌር ያደርጋል። መንፈስ ቅዱስ ደግሞ በድካማችን የሚያግዝ የእውነት መንፈስ ሁል ጊዜ ከኛ ጋር የሚሆን ለዘላለም ከኛ ጋር የሚኖር አጽናኝ እንደሆነ ኢየሱስ ቃል ገብቷል። አንድነት ህብረት ያደርጋል፣ እኛን ያገዘናል። ስለዚህ እንዲሁ በደመ ነፍስ አይደለም። ለምንድን ነው የኢየሱስ ክርስቶስ ጸጋ የኢየሱስ ክርስቶስ ጸጋ ፍቅርና አንድነት ይሁን? ለምንድን ያላሉ አንዳንድ ሰዎች የአብም የወልድም የመንፈስ ቅዱስም ስሙ ኢየሱስ ነው እያሉ እንደሚናገሩት ማለት ነው። ታዲያ እንደዛ ከሆነ ለምን የአብ ፍቅር የመንፈስ ቅዱስ እያለ አባቶቻችን በሐዋርያትና በነቢያት መሰረት ታንጻቸዋል ይላል መጽሐፍ ቅዱስና ይህን ድንቅ የሆነውን የጌታችንን ቃል እያየን እነሱ ካስተማሩት ትምህርት ሌላ መሰረትን መመስረት ሞከር በጣም ትልቅ ስህተት ነው ማለት። አምስተኛ በክርስቲያናዊ ጥምቀት የሶስትን ስም ተጠቅሷል። የማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ያዘዟችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ይላል። ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ። ይሄ እኮ ስሞች አይልም። ለመከራከሪያ ብለው የሚያቀርቡት ስም ይላል። ያም የአብ የወልድና የመንፈስ ቅዱስ ስም ኢየሱስ ነው ለማለት የሚሞክሩ ወንድሞች ምንኛ የተሳሳቱ ናቸው። እንግሊዝኛው ቨርሽን in the name of Father, of the Son, of the Holy Spirit በግልጽ ካየነው in the name of Father, in the name of Son, in the name of Holy Spirit ግሪኩም እንደሱ ነው የሚለው። የአማርኛችን ያተረጓጎም እንትን ነው ቃላትን በአጭሩ ለመግለጽ እንጂ ኦሪጂኑ የሚለው በአብ ስም በወልድ ስም በመንፈስ ቅዱስ ስም ነው ያለው። ስለዚህ ከሰበሰብን ስሞች ማለት ነው። የአብ ስም አለ፣ የወልድ ስም አለ፣ ፕሉራል እናድርጎ ካል ግን አምላካችን አንድ ስለሆነ በአብ በወልድ በአብ ስም በወልድ ስም በመንፈስ ቅዱስ ስም አጠምቃለሁ ማለት ይኖርብናል ማለት። ስለዚህ ስናጠምቅ በትክክል ያንን መጥራትና በትክክል ማድረግ ይኖርብናል ማለት ነው። የኢየሱስን ትእዛዝ በመከተል ክርስቲያኖች በአብና በወልድ በመንፈስ ቅዱስ ስም ተጠመቁ። አንዳንድ ጊዜ በኢየሱስ ስም ነው ባይብል ውስጥ ያሉ ሰዎች ሁሉ እየተጠመቁት፣ ስለዚህ የተጠመቀ የለም የሚለው መከራከሪያ ሊሆን አይችልም። ይሄ የጌታ ቃል ከሆነ መቅደም ያለበት ሰዎች ምን አደረጉ ሳይሆን ጌታ ምን አዘዘ ነው የሚቀደም። ከዛ በኋላ ለምን አደረጉ ለሚለው ትርጉም ልንሰጥ እንችላለን። ትርጉም አንሰጥም ካለን ሐዋርያትንም ጭምር ጥፋተኛ አድርገን ነው እንጂ የምናልፈው ጌታ በአብ በወልድ ይሄን ስም አልጠሩም እነሱ ለምን አልጠሩም ብለን ትርጉም እንስጥ እንጂ ጌታ አዟል። ለኔ የሚቀድመው ሐዋርያት ያደረጉት ሳይሆን የሚቀድመው ጌታ ያዘዘው። ሐዋርያትም ያንን አልተጣረሱት ማለት ሰዎች በኢየሱስ ክርስቶስ በማመናቸው በአብ በወልድ በመንፈስ ቅዱስ ነው ያጠመቁት ማለት ነው። ሶስቱም ተለይተው ቢታወቁም እያንዳንዳቸው በነጠላ ስም ተጠመቁ። ይህ የመለኮትን አንድነት አጽንኦት ሰጥቷል ማለት ነው። ቀጥለን የምንመለከተው ስለ ሥላሴ የተሳሳቱ
አመለካከት ቅድም በመግቢያ ላይ ያነሳነውን ሐሳብ ነው በደንብ የምንመለከተው። ሶስትነት ያለ አንድነት፣ ሶስትነት ያለ አንድነት፣ ትሪቴይዝም። ለምሳሌ ሞርመን የሚባለው ሃይማኖት አለ። ብዙ አማልክትን እንደ ማምለክ ነው የሚያስበው። የሥላሴን አንድነት የካደ ነው። አብ የሆነ ዓለም ይገዛል፣ ወልድ የሆነ ዓለም በፍጹም እርስ በርሳቸው አይገናኙም የሚል የተሳሳተ አስተምህሮ ነው ማለት ነው። ስለዚህ የሥላሴ አንድነትን ከካድን መጽሐፍ ቅዱሳዊ የሆነ እውነት አንድ አምላክ ማምለክና በአንዱ እግዚአብሔር መዳን አይኖረንም ማለት ነው። አብ ሌላ፣ ወልድ ሌላ፣ መንፈስ ቅዱስ ሌላ ብለን በብዙ የምናመልክ ሆነ አያድነን። ትልቅ ችግር ውስጥ የሚከት ትምህርት ነው። የሚያድነው አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው ማለት ነው። ሁለተኛ ሶስትነት የሌለበት አንድነት፣ ይሁድነትና እስልምና በአንድ አምላክ ብቻ ነው። ከጥንት ዘመን ጀምሮ አንድ ብቻ ብሎ ማመን ሥላሴ ነው። ይህ ሐሰት ትምህርት መጽሐፍ ቅዱስ የሚያስተምረውን ትምህርት ይክዳል፣ የወንጌልን መልእክት ይሸፍናል። ይህንን በመካዱም እግዚአብሔር ፍቅር መሆኑን ማረጋገጥ አይቻልም። ሶስተኛ መገዛት፣ የይሖዋ ምስክሮች ብሎ ራሳቸው የሚጠሩ ወይም አሪያኒዝም፣ ሶስትነት እኩልነቱ ላይ አለማመን። አሪያኒዝም አብ ወልድን ፈጥሮታል ብሎ ያስተምራል። ወልድ ከአብ የሚያንስ ከሆነ እንዴት ታዲያ ሊያድነን ይችላል? መጽሐፍ ቅዱስ የሚያድነው አንዱ እውነተኛ አምላክ እንደሆነ ይናገራል። እውነተኛ አምላክ የፈጠረ እንጂ የተፈጠረ እንዳልሆነ ያስተምራል። ስለዚህ ፍጡር በፍጹም ሊያድንን አይችልም ማለት ነው። ተኩል ላይ ደርሰናል እና ጥያቄ አለ። ትክክለኛ የሥላሴ ተምሳሌት የሚለውን ከማየታችን አስቀድም አንድ ያለኝ ጥያቄ እንትን በሥላሴ ማመን እና ደህንነት እንዴት ይገናኛል? ማለት የሆነ እኛ አሁን እኔም በቅርብ ነው ስለ ሥላሴ እያወቅሁ የመጣሁት እና አሁን ድሮ እንደነበረኝ ሳላቅ በቀር ኖሮ ምን ሆን ነበር በደህንነት? ስለዛ አዳግል ማለት የሆነ ግልጽ አይደለም ለኔ። ሌሎቹስ እንዴት ነው ጃጅ የሚያደርጉት የሚለው ነገር። እሺ ቴንክ በሥላሴ ማናምን ከሆነ ድነት የለም። ያንተ እኮ አሁን እምነት በሥላሴ እምነት ራሱ ማለት እንዴት ነው የዳንከው? ለምሳሌ እኔ ኃጢአተኛና በደለኛ ሆኜ ነበርኩ፣ ከእግዚአብሔርም ተለየሁኝ፣ ጠፋሁኝ። በፊቱ በፍጹም ቅዱስ ያለ ኖር መሆን አልችልም ነበረ። ይህንን ሊያሟላ የሚችል የሰው ዘር በምድር የለም። እንዲህ አይነት ፍጹምነት ያለው እግዚአብሔር ብቻ ነው። ሌላ ሁሉ ደካማ ነው፣ ግድፈት አለበት። ስለዚህ የእግዚአብሔር ልጅ የሆነው አምላክ መጥቶ በእኔ ፈንታ ሞተ ነው ድነት ራሱ ማለት ነው። የእሱ ስራ የኔ ተደርጎ ተቆጥሮ እኔን ወደ አባቱ አቀረበ ነው የሚለው። ስለዚህ ድነት የለም በሥላሴ ሰው ካላመነ በስተቀር ማለት። እንዴት ነው እስቲ የመዳን መንገድን እስቲ ይንገሯቸው። የለም እኮ ወደ ይሁድነት ብትሄድ በቃ ሕግን በመጠበቅ እድናለሁ ተብሎ ጥረት ይደረጋል። ስለዚህ የለም እንዴት ሊድኑ ይችላል? ወደ እስልምና ብትሄድ እንዴት ሊድኑ ይችላል? ክፉ ስራና መልካም ስራ ገነት ስትሄድ ሚዛን ላይ ይቀመጥና ክፉ የሚያመዝን ከሆነ ጋነም ኦብቪየስሊ ክፉ ያመዝናል። ስለዚህ ማናቸውም አይገቡም። ጆባ ዊትነስ የሚባሉት አይ 144,000 ብቻ ይገባሉ ሌላው በሙሉ ይጠፋል ብሎ ነው የሚያስቡት።
በቃ እዚህ ምድር ላይ የሞተ ጠፋ የሙታን ትንሣኤ የሚባል የለም። 144,000 እግዚአብሔር በፍጹምነት የኖሩ እሱ የመረጣቸው 144,000 ብቻ መንግስት ሰማይ ይገባሉ። እስከዛሬ ቁጥሩ አልሞላም ብለው ማመናቸውን ይገርም። ስለዚህ የሥላሴ አስተምሮ ብቻ ነው እግዚአብሔር ወልድ ስለኔ ሞቶ ዕዳዬን በሙሉ ሰርዞ ለኔ የዘላለም ሕይወት ሰጠኝ።